እዚህ የባንክ ካዝና ውስጥ $100,000 በካሽ አለ። እናም እዚህ ክፍል መግባት የሚቻለው በዚህ ቁልፍ አማካኝነት ብቻ ነው። ከናንተ ከአራታችሁ መሃል ያንን ካዝና ቀድሞ የነካ ሰው ውስጡ ያለውን ነገር ይወስዳል። ሂዱ እንጂ ሂዱ። እንሂድ። እሺ። ቻለር ከስር ያለውን ጣውላ ሊሰብር ነው። እረ በለው። ክሪስ በቀላሉ ከላይ በኩል እያለፈ ነው። ክሪስ ከሁላችሁም ቀድሞ ካዝናውን ነክቷል። እኔ እኮ ገና ውድድሩን አልጀመርኩም ነበር። አሁን በሩ ተከፍቷል። ሳብ ማድረግ ብቻ ነው። ያሸነፍከው ባዶ ነው። ይሄ ለማሳሳት የገባ ካዝና ነው። አሁን ተወዳዳሪዎቹ ሁሉንም ውድድር አንድ ባንድ ይወዳደሩታል። እናም የተለያዩ ካዝናዎችን በመክፈት ውስጡ ያለውን ነገር ማሸነፍ ይችላሉ። እንዲሁም ለቤተሰቦቻቸውም እንዲያሸንፉ መርዳት ይችላሉ። እረ በለው። ምንድነው ይሄ? ከዚህ መሃል አንዱንም ሌዘር ምትነካ ከሆነ ትወጣለህ ከውድድሩ። ኖላን እያየህ እንዳትነካው። ቻለር ነካው እንዴ? አልነካውም። በጣም ተቃርቦ ነበር ግን በጣም ያስፈራል። ተጠንቀቅ። እኔ አሁን መንገዱን አይቼዋለሁ። ኖላ አሪፍ እየመጣ ነው። ሊያሸንፍ ይመስላል። አሸንፏል። ለምንድን ነው ይሄን ያህል ጎበዝ የሆንኩት በዚህ ውድድር? ምክንያቱም በጣም ቀጫጫ ስለሆንክ ነው። በዚህ ውድድር ምን እንዳሸነፍክ እናያለን። በቀጣዩ ውድድር አንድ አሻንጉሊት መሸከም ይኖርብሃል። እየቀለድክብኝ ነው? እንኳን ደህና መጣችሁ ወደ ቀጣዩ ክፍል፣ የላስቲክ ኩባያዎች ክፍል። እዚህ ጋር እንደምታዩት 1 ቢሊዮን ያህል የሚሆኑ ኩባያዎች አሉ። ይሄ ቁጥር እውነት አይመስለኝም። ከፈለጋችሁ ቁጠሩት። ይህንን ካዝና ለመክፈት ምን የሚያስፈልጋችሁ ይመስላችኋል? ቁልፍ። እኔ ነኝ ቀድሜ ያልኩት። ቁልፍ። በሉ ፈልጉት ቁልፉን። ሰዎቹ በዛው ጨዋታ ጀምረዋል። ቁልፉን ራሱ እየፈለጉ አይመስለኝም። ቻለር ቶሎ በል እንጂ ቁልፉን አግኘው። የስ አግኝቼዋለሁ። ይሄንን ነበር እያልኩ የነበረው። እስኪ ለአባትህ ሽልማት ካለ እዚህ ውስጥ እኔ ይሄንን ውድድር የምታሸንፍ ከሆነ ለአባትህም 1 ቴስላ ይሰጠዋል ነው የሚለው። የስ አሁንም ወደ ቀጣዩ ክፍል እንሄዳለን። ቀድሞ ካዝናውን የነካ ሰው ይሄንን ውድድር ያሸንፋል። በሉ ደርሰዋል። በሩ ላይ ካርለ ነው ከሁላችሁም ቀድሞ የነካው። ቶሎ በል 100,000ን አሳየኘውን። ምናልባት 100,000 ላይሆን ይችላል። $100,000 አይደለም። ነገር ግን ለአባትህ አሁንም $10,000 እንዲያሸንፍ አድርገዋል። እናንተ ምንድነው ለአባቶቻችሁ አታስቡ? ሞክሬ ነበር። በጣም ነው የሮጥኩት። እስኪ ቀጣዩ ክፍል ላይ 100,000 እንዳለን እዚህ ጋር የተከመረው የሚገጣጠሙ ነገሮች ናቸው እና ከላይ ደግሞ የተንጠለጠለው ቁልፉ ነው። በዛ በሚገጣጠም ነገር ተጠቅማችሁ ቁልፉን ቀድሞ የነካ ሰው ይህንን ውድድር ያሸንፋል። ወደ ቁልፉ ራሱ መጠጋት አልቻለም። ቻለር አንተ ረዘም ትላለህ። እስኪ ዝለልና ቁልፉን ንካው። ወይኔ ግሬ። ሌላኛው ተወዳዳሪ የገነባውን ማፍረስ ትችላላችሁ። እረ ፍጥነት! አዎ አግኝቶታል። በጣም ጥሩ። ካዝና ውስጥ ምንድን ነው ያለው? አሁን መክፈት ትችላለህ። 100,000 ነው። 100,000 አይደለም። ቀጣዩን ውድድር ማታሸንፍ ከሆነ ትባረራለህ ነው። ይሄ ሁሉ ነገር የሰራሁት ለዚሁ ነው? ምንም ሽልማት የለውም? እድልህ ነው እንግዲህ። መጥፎን ምርጫ መርጠሃል። ቀጣዩን ውድድር ማታሸንፍ ከሆነ በጣም ነው የሚደብረኝ። ወደ ማብራቱ ክፍል ተመልሰናል። አብሯቸው ሁሉንም። እንዴት ነው በዚህ መሃል መሄድ የሚቻለው? እንደምታዩት ማብራቱ አንዴ ይበራል፣ አንዴ ደግሞ ይጠፋል። ስለዚህ በሚጠፋ ሰዓት ሮጣችሁ ማለፍ ይኖርባችኋል። ቻለር ይህንን ማብራት የምትነካ ከሆነ አንተም አባትም ከዚህ ውድድር ትወጣላችሁ። አውቃለሁ። የመጀመሪያውን እየሞከረ ነው ያለው። አዎ አልፎታል። ያ የመጀመሪያው ነው። አሁንም መድገም አለብህ። በትክክል አልፏል። ሰዎች እናንተ ለምን አትወዳደሩ? ይሄ የቻለር ውድድር ብቻ እኮ አይደለም። እሺ እስከዛ ግን አንድ ነገር ልንገርክ። ለድርጅትም ሆነ ለሱቆች ማንኛውም አይነት የኒዮን ላይት ማስታወቂያ ማሰራት የምትፈልጉ ከሆነ እዚህ ጋር ባሉ ስልክ ቁጥሮች መደወል ትችላላችሁ፣ ወይም ደግሞ በቴሌግራም ላይ አዋሩ። እሱ ቀጫጫ ነው፣ በደንብ ያልፈዋል። የመጨረሻው ላይ ደርሳል ቻለር። የመጨረሻው በጣም ፈጣን ነው ተመልሶ ሲበራ። ቆይ ቪዲዮን ድጋሚ ማየት ይኖርብኛል። ውድድሩን አልፏል። ማብራቱን አልነካም። እንኳን ደስ አለ ቻለር። የስ ከዚህ ውድድር አንባረርም። ቻለር ካዝና ውስጥ ምንድን ነው ያለው? ተገልብጦ ነው የተቀመጠው። ቆይ ላስተካክልልህ። ቻለር እንደሆንክ ተስፋ አደርጋለሁ። ይህን ሳጥን መከፍተው። ምንም ነገር አላሸንፍክም፣ ግን ቢያንስ አልተባረርክም ከዚህ ውድድር። ቀጣዩ ካዝናችን በኤሌክትሪክ ገመዶች የተጠበቀ ነው። ያለው ኃይል ትንሽ ስለሆነ በብረት ብቻ ሲነካ ነው የሚያስታውቀው እንጂ በእጅ ብንነካው ምንም ችግር የለውም። ይህንን ሽቦ የምትነኩት ከሆነ ምን ሊፈጠር እንደሚችል ተመልከቱ። እረ በለው! ምንድነው ይሄ? ውድድሩን ሳስጀምራቸው ተወዳዳሪዎቹ ባዶ ቦታውን እየመረጡ ይሄዳሉ ብዬ ነበር። ነገር ግን ክሪስ ምንም ጭንቀት የለበትም። ክሪስ ቀድመዋል። ውድድሩን ክሪስ ነበር ያሸነፈው። ነገር ግን ህጉን ጥሷል ስለተባለ ሙሉ ለሙሉ ውድድሩን ትተነዋል። ወደ ቀጣይ ዙር እናልፋለን።
እንኳን ደህና መጣችሁ ወደ ቀጣዩ ክፍል። አሁን ለአንድ ሰው ድምጽ ትሰጣላችሁ። ትልቅ ድምጽ የተሰጠው ሰው በሩን ይከፍታል። ምናልባትም ከዚህ ካዝና ጀርባ $100,000 ሊኖር ይችላል። እሺ ምንድነው ህጉ ታዲያ? የራሳችንን ስም መጻፍ አንችልም? አዎ ዋናው ህግ እሱ ነው። የራስን ስም መጻፍ አትችልም። ያኛውን በር እንዲከፍተው የምትፈልጉትን ሰው ስሙን ትጽፋላችሁ። አንተ ማንን ነው የጻፍከው? ካርል። የስ እኔ ጻፍኩት ለኖላን ነው። እኔ ጻፍኩት ለኖላን ነው። ኖላን 2 ድምጽ አግኝተሃል። እሺ ቻለር አንተ ለማን ነው ድምጽ የሰጠው? ለክሪስ። ስለዚህ ኖላን በ2 ድምጽ ይህን ውድድር አሸንፏል። ውስጤ በደንብ እየነገረኝ ነው። ይሄ $100,000 ነው። በደንብ ለቀጣዩ ውድድር የማግኔት መጠቆሚያ ይሰጣል ነው የሚለው። ምን ላደርግበት? ቀጣዩ ውድድራችን የሚሆነው እዚህ የአሸዋ ክፍል ውስጥ ነው። አሸዋ ውስጥ የሆነ ቁልፍ ተደብቋል። እሱን ቁልፍ ማግኘት አለባችሁ። አንተ ከነሱ የተሻለ አንድ አማራጭ አለክ። ምክንያቱም ያስከው ነገር ብረት ሲያገኝ ይጮሃል። አቁም! ቁልፉን እንዳላገኝ እያረከኝ ነው። ብረት መፈለጊያው ስራ ከሚያጣ በዚህ ላስጮው ብዬ ነው። ኧረ በለው። አገኘሁት። አግኝቼዋለሁ። ወይኔ ያገኘሁት መስሎኝ ነበር። ድንጋይ ነው ለካ። ድንጋይ አይቶ ነው ቁልፍ የመሰለው። ምንም ላላገኝ ነገር ነው ዝም ብዬ የቆሸሽኩት። እኔ ግን እየዋሸሁ አይደለም፣ ቁልፉን አግኝቼዋለሁ። የስ እንኳን ደስ አለ። በድጋሚ አባትህ $5,000 ማሸነፍ ችሏል። የስ የቪዲዮ መጀመሪያ ላይ ይህንን ሳጥን አሳይተናችሁ ነበር እና ባዶ እንደሆነ ነበር የታሰበው። ነገር ግን በጥቁር ጨርቅ ሸፍነነው ነበር። አሁን ቦታውን አስተካክለነዋል። የማን አባት ይህንን እንደሚያሸንፍ እናያለን። እንደምትመለከቱት ወደ መጀመሪያው ክፍል ተመልሳችኋል። ከላይ ሚስማሮችን አድርጋችሁበት ነው? አዎ እንደ ቅድሙ በቀላሉ ዘለ እንድትወጣ አልፈለኩም። አስተውሉ። ይህንን ካዝና ቀድሞ ይነካ ሰው ውስጡ ያለውን ነገር ይወስዳል። ጀምሩ አላልኩም እኮ። አሁን ግን ጀምሩ። ልገለኝ ነው እንዴ? ክሪስ ቶሎ በል፣ ጥሩ እየሰራህ ነው። አረ መስታወቱ በጣም ተሰባብሯል። በዚህ በኩል እንዴት ነው ማልፈው? ቶሎ በሉ እንጂ መስታወቱን ስበሩት። ኖላን እየሄደ ነው። አዎ ኖላን ቀድሟል። አሁን ካዝናው ተከፍቷል። 100,000 የስ 100,000 $100,000 ወስጄዋለሁ። ተመልከት $100,000 አሸንፈሃል። በጣም ደስ ብሎኛል ኖላን። ጥሩ ባንክ ዘራፊ ይወጣል። እስካሁን ድረስ ይህንን ቻናል ሰብስክራይብ ካላረጋችሁ አሁኑኑ ሰብስክራይብ አድርጉ። የዛሬው ቪዲዮ ይህንን ይመስል ነበር። ቻው።